ጤና ይስጥልኝ ውድ አድማጭ ተመልካቾቻችን፣ ይህ ሀበጋር የተማሪዎች ጥያቄና መልስ ውድድር ነው። ሀበጋር የተማሪዎች ጥያቄና መልስ ውድድር በፕሮጀክት ሪሰርችና ስልጠና ማዕከል ከአብርሆት ቤተ መጻሕፍት ጋር በመተባበር ወደ እናንተ ዘወትር ቅዳሜ ከቀኑ 11 ሰዓት በኢቢሲ የመዝናኛ ቻናል የሚቀርብላችሁ ሳምንታዊ የቴሌቪዥን ፕሮግራም ሲሆን ፕሮግራሙን እየመራሁ አብራችሁ የምቆየው እኔ አቢሲኒያ ፈቃዱ ነኝ። እስከ ፕሮግራሙ ፍጻሜ አብራችሁን ትሆኑ ዘንድ በአክብሮት ጋብዛለሁ። ዛሬም እንደተለመደው አዳዲስና ብሩህ የሆኑ ተወዳዳሪዎቻችን ቀርበው ቦታቸውን ይዘዋል። እንደምትመለከቱት ራሳቸውን እንዲያስተዋውቁ እድል በመስጠት ጀምራለሁ። ቡድን 1 ኢልሃም ሳለህ አሜሪካን ኮሌጅ ኦፍ ቴክኖሎጂ ኮምፒውተር ሳይንስ ሁለተኛ ዓመት ተማሪ። ዳዊት ጨነቁ 5ኛ ዓመት የህግ ተማሪ አዲስ አበባ ዩኒቨርሲቲ። ቡድን 2 ስሜ ይላገኘው ይባላል። የመጣሁት ከአሜሪካን ኮሌጅ ኦፍ ቴክኖሎጂ ነው። የ3ኛ ዓመት የኮምፒውተር ሳይንስ ተማሪ ነኝ። ስሜ ኬብሮን ጌታቸው ይባላል። የመጣሁት ከአዲስ አበባ ዩኒቨርሲቲ ነው። 4ኛ ዓመት የህግ ተማሪ ነኝ። እናመሰግናለን። የዙር 1 ደንቦችን ሰምተን የምንመለስ ይሆናል። ካፍታ ቆይታ በኋላ እንገናኛለን። ዙር 1 በዚህ ዙር እያንዳንዱ ቡድን በ30 ሰከንድ ውስጥ የሚመልሱት አምስት ጥያቄ ይቀርብላቸዋል። ትክክለኛ መልስ መስጠት 10 ነጥብና የ400 ብር ሽልማት ያስገኛል። ጥያቄው በትክክል ካልተመለሰ ለቀጣዩ ቡድን እድሉ ይሰጣል። እድሉ የተሰጠው ቡድን በ15 ሰከንድ ውስጥ ትክክለኛውን መልስ ካገኘ 5 ነጥብና 200 ብር ሽልማት ያገኛል። ቀጥታ ወደ ዙር 1 ጥያቄዎች እናመራለን። ዙር 1 ጥያቄ ቁጥር 1 ለቡድን 1 ዝግጁ ናችሁ? እሺ። የህገ መንግስትን አስፈላጊነት የሚያስረዱ 2 ዋና ምክንያቶችን ጥቀሱ። እሺ የመጀመሪያው የዜጎች መብት መከበር፣ ሁለተኛ ደግሞ የሀገር ሉዓላዊነትን የሚከበርበት መንገድ መሆኑ። ሰዓታችሁ አልቋል። ግማሽ ነጥብ አግኝተዋል። ሞራል ለባካችሁ። ግማሽ ነጥብ። ቡድን 2 ይሄንኑ ጥያቄ መሞከር ትችላላችሁ። የህዝቡን በሰላም ለማስተዳደር ሁሉም ሰው መብትና ግዴታው ተወስኖ ሰዓታችሁ አልቋል። መልሱን አልመለሳችሁትም። የህገ መንግስትን አስፈላጊነት የሚያስረዱ ምክንያቶች፣ አንደኛ የህግ የበላይነትን ያረጋግጣል፣ ያስጠብቃል። ሁለተኛ ለመሰረታዊ መብቶችና ነፃነቶች ጥበቃ ይሰጣል። ሶስተኛ ለግለሰብ የመልማትና የማደግ መብት እውቅና ይሰጣል። ጥያቄ ቁጥር 2 ለቡድን 2 እውነት ወይም ሐሰት በማለት መልሱ። ህገ መንግስት ሁሉንም የመንግስት ተግባራት በዝርዝር የሚደነግግ የህግ ማዕቀፍ ነው። እሺ፣ መልሱ ሐሰት ነው። ሐሰት በማለት መልሰዋል። በትክክል ተመልሷል። ስለዚህ ህገ መንግስት ሁሉንም ተግባራት በዝርዝር የሚደነግግ ሳይሆን ጥቅል ወይም ጀነራል የሆነ ህግ ነው ማለት ነው። ጥያቄ ቁጥር 3 ቡድን 1 የተጻፈ ህገ መንግስት ብለን ያልተጻፈ ህገ መንግስት ካልን ሞናርኪካል ህገ መንግስት ብለን ዳሽ እንላለን። ዲሞክራሲያዊ ወይም ዲሞክራቲክ። እስኪ ሰዓት አላችሁ፣ ሞክሩ፣ ተጠቀሙ ጊዜያችሁን። ፓርላሜንታል ኦር ፌደራል። መልሱ በትክክል አልተመለሰም። መልሱ ሪፐብሊካን ህገ መንግስት ነው። ጥያቄ ቁጥር 4 ህገ መንግስት ዜጎች በመንግስት የሚተዳደሩበትን ስርዓት ለመዘርጋትና የመንግስትን ስልጣን ለመገደብ
የሚመራባቸው 5 መሰረታዊ መርሆች አሉት። ከነዚህ ውስጥ 3ቱን ጥቀሱ። ሰዓታችሁን ተጠቀሙ። ቶሎ ተጠያቂነት፣ ግልጽነት፣ ቼክ ኤንድ ባላንስ፣ ሞክሩ። ሰዓት አልቋል። 1/3 አግኝተዋል፣ 1/3 መልሰዋል። ቡድን 1 ይህንን ጥያቄ እስኪ ሞክሩ። ያላችሁ 15 ሰከንድ ነው። የህዝብ ሉዓላዊነት፣ የህግ የበላይነት እና የብዙሃን ድምጽና የጥቂቶች መብት 1/3 አግኝተዋል። ቡድን 1 ህገ መንግስት ዜጎች በመንግስት የሚተዳደሩበትን ስርዓት ለመዘርጋትና የመንግስትን ስልጣን ለመገደብ የሚመራባቸው 5 መርሆች አሉት። እነሱም የህግ የበላይነት፣ ቁጥጥርና ምጥጥን ወይም ቼክ ኤንድ ባላንስ፣ በውክልና መንግስት መተዳደር፣ የፍትህ አካላት ነፃነትና መሰረታዊ የሆኑ መብቶችና ነፃነቶች መከበርና መጠበቅ ናቸው። ጥያቄ ቁጥር 5 ለቡድን 1 ዝግጁ ናችሁ? እሺ። በኢትዮጵያ ታሪክ ተጠቃሽ የሆኑ 4 የተጻፉ ህገ መንግስታት የተከተሏቸውን ርዕዮተ ዓለም ቅደም ተከተል ግለጹ። የ1930 ህገ መንግስት፣ የ1955 ህገ መንግስት፣ የ1987 ህገ መንግስት እና የ1995 ህገ መንግስት። ርዕዮተ ዓለም ግለጹ። የ1930 ርዕዮተ ዓለም ማለት አይዲዮሎጂ አላችሁ። ሰዓት ቶሎ ለመመለስ ሞክሩ። አልመለሱትም። ስለዚህ ጥያቄውን ወደ ቡድን 2 የሚሻገር ይሆናል። እስኪ ቡድን 2 ይህንኑ ጥያቄ 15 ሰከንድ ነው ያላችሁ። የመጀመሪያ ሞናርኪያል ሲስተም ኮንስቲቲዩሽን፣ ቀጣዩ የሶሻሊስት ኦር ኮሚዩኒስት፣ ከዛ ዲሞክራቲክ። በትክክል ተመልሷል። በኢትዮጵያ ታሪክ ተጠቃሽ የሆኑት 4 የተጻፉ ህገ መንግስታት የተከተሏቸውን ርዕዮተ ዓለም ቅደም ተከተል ግለጹ ነው ጥያቄው። መልሱ ንጉሳዊ አገዛዝ፣ የማርክሲስት ሌኒኒስት ወታደራዊ አገዛዝና የብሔር ማንነትንና አሰፋፈርን መሰረት ያደረገ አገዛዝ ናቸው። ጥያቄ ቁጥር 6 ለቡድን 2 በ1923 ዓመተ ምህረት ወይም እንደ አውሮፓውያን አቆጣጠር በ1931 በቀዳማዊ ኃይለ ሥላሴ ዘመነ መንግስት የጸደቀውን ህገ መንግስት ልዩ የሚያደርገው ምንድን ነው? እሺ የጸደቀውን ህገ መንግስት ልዩ የሚያደርገው ያው የመጀመሪያው የተጻፈው ህገ መንግስት ስለሆነ ልዩ ያደርገዋል። እሺ ሰዓት አላችሁ? ሌላስ? እሺ 1/2 ወይም ግማሽ አግኝተዋል። ቀሪ መልሶች ስላሉት ቡድን 1 ይሄንን ጥያቄ ሌላው የነበረው ህገ መንግስት 2 ምክር ቤቶችን ማለትም ከንጉሱ ተጨማሪ ሌላ ስልጣን የሚኖራቸው አካላት 2ኛ ምክር ቤት እንዳለውም ይገልጻል። በትክክል ተመልሷል። ግማሽ አግኝተዋል። ግማሽ ነጥብ። የ1923 ዓመተ ምህረቱ ወይም እንደ አውሮፓውያን አቆጣጠር የ1931 በቀዳማዊ ኃይለ ሥላሴ ዘመነ መንግስት የጸደቀውን ህገ መንግስት ልዩ የሚያደርገው አንደኛ በኢትዮጵያ ታሪክ የመጀመሪያው የተጻፈ ህገ መንግስት መሆኑ፣ ሁለተኛ በኢትዮጵያ ለመጀመሪያ ጊዜ 2 ምክር ቤት ያለው ፓርላማ ወይም የህግ አውጪ አካል ማቋቋሙ ነው። ቡድን 1 ወደ እናንተ ነው። እነ ዳዊት እና ኢልሃም ጥያቄ ቁጥር 7 እውነት ወይም ሐሰት በማለት ነው የምትመልሱት።
በ1923 ዓ.ም የጸደቀው የመጀመሪያው የኢትዮጵያ ህገ መንግስት የጃፓን ሜጂ ህገ መንግስት ከፍተኛ ተጽዕኖ የነበረበትና ኢትዮጵያን እንደ ጃፓን ለማዘመን እቅድ የነበረው ነው። እውነት በማለት መልሰዋል። በትክክል ተመልሷል። በ1923 ዓ.ም የጸደቀው የመጀመሪያው የኢትዮጵያ ህገ መንግስት የጃፓን ሜጂ ህገ መንግስት ከፍተኛ ተጽዕኖ የነበረበትና ኢትዮጵያን እንደ ጃፓን ለማዘመን እቅድ የነበረው ህገ መንግስት ነው። በዚህም መሰረት እውነት ብለዋል። በትክክል መልሰዋል ማለት ነው። ጥያቄ ቁጥር 8 ቡድን ሁለት ኬብሮንና ኢዩኤል የኢህድሪ ህገ መንግስት በ1979 ዓ.ም ያቋቋመው ፓርላማ ዳሽ ተብሎ ይጠራል። ሞክሩ። ደጋግሞ መሞከር ይሻላል ሰዓቱ እንዳያልቅ። የሰራተኞች ፓርላማ ወርከርስ ፓርቲ ፓርላማ። እሺ ሞክሩ፣ ሰዓት አላችሁ። የህዝብ ሰዓታችሁን ጨርሳችኋል። በትክክል አልተመለሰም። ስለዚህ ቡድን 1 ይሄንኑ ጥያቄ ትሞክራላችሁ። 15 ሰከንድ ነው ያላችሁ። ናሽናል ሸንጎ ወይም ብሔራዊ ሸንጎ የሚባለው ናሽናል ሸንጎ ወይም ብሔራዊ ሸንጎ ብለዋል። በትክክል ተመልሷል። የኢህድሪ ህገ መንግስት በ1979 ዓ.ም ያቋቋመው ፓርላማ ብሔራዊ ሸንጎ ተብሎ ይጠራል ነበር። ጥያቄ ቁጥር 9 ቡድን 1 እናንተው ጋር ነው። አሁንም ዓለም አቀፍ የሰብአዊ መብቶች መግለጫ ወይም ዩኒቨርሳል ዲክላሬሽን ኦፍ ሂውማን ራይትስ ከሌሎች ዓለም አቀፍ የሰብአዊ መብት ሰነዶች የሚለየው ምንድን ነው? ሰብአዊ መብቶች ላይ ተኮር ያደረገ ሆኖ ሌላው ደግሞ በአንድ ሀገር ውስጥ ያለው ብቻ ሳይሆን እንደ አጠቃላይ በሁሉም ቦታ ማለት ነው፣ በሁሉም ሀገሮች ይተገበራሉ። ሰዓታችሁ አልቋል። ግማሽ ነጥብ አግኝተዋል። ግማሽ ነጥብ። ቡድን 2 ይሄንኑ ጥያቄ ሞክሩ። 15 ሰከንድ ነው ያላችሁ። ቶሎ ለመመለስ ሞክሩ። እና የመጀመሪያው ኢንተርናሽናሊ የተቋቋመ መብቶችን ሰብአዊ መብት ላይ ተኮር የመጀመሪያው ነው። ሰዓት ጨርሳችኋል። በትክክል አልተመለሰም። ዓለም አቀፍ የሰብአዊ መብቶች መግለጫ ወይም ዩኒቨርሳል ዲክላሬሽን ኦፍ ሂውማን ራይትስ ከሌሎች ዓለም አቀፍ የሰብአዊ መብት ሰነዶች የሚለየው ምንድነው? ሰብአዊ መብቶች ለእያንዳንዱ ሰው በተፈጥሮ የተሰጡ መብቶች መሆናቸውን ያረጋገጠ የመጀመሪያው ዓለም አቀፍ መግለጫ መሆኑ ነው። ጥያቄ ቁጥር 10 ቡድን 2 እናንተ ጋር ነው። ጥያቄ ቁጥር 10 አንድ ህገ መንግስታዊ አይደለም ሲባል ምን ማለት ነው? 30 ሰከንዶች አሏችሁ። እሺ፣ አንድ ህገ መንግስታዊ ነው አይደለም የምንለው አንደኛው ምክንያት ከኮንስቲቱሽኑ ጋር ሲቃረን ነው። እሺ፣ ህገ መንግስቱን የሚቃረን የማይጣጣምና ከህገ መንግስቱ ውጭ ነው። ሰዓት አልቋል። በትክክልም ተመልሷል። አንድ ህገ መንግስታዊ አይደለም ሲባል ህጉ ከህገ መንግስቱ ድንጋጌዎች ጋር ይቃረናል ማለት ነው። ዙር 1 የተከታተላችሁትን ይመስል ነበር። እንዴት አገኛችሁት? በጣም ጥሩ። ወደ ዙር 2 ከመሸጋገራችን በፊት ከዳኞቻችን ነጥብ ተቀብለን ውጤታቸውን የምናሳውቅ ይሆናል። ካፍታ ቆይታ በኋላ ተመልሰን እንገናኛለን። ታዳሚዎቻችን እንዲሁም ተወዳዳሪዎቻችን የዙር 1 ነጥብ እጃችን ላይ ደርሷል። በዚህም መሰረት ቡድን 1 29 ነጥብ አምጥታችኋል። ቡድን 2 እንደዚሁ በተመሳሳይ 29 ነጥብ አስቆጥሯል።
አሁን በቀጥታ የምናመራው ወደ ዙር 2 ነው። ዙር 2 ቀድሞ የመመለስ ውድድር ነው። ልክ እንደ ዙር 1 የራሱ ህግና ደንቦች አሉት። ህግና ደንቡን ሰምተን እንመለሳለን። ዙር 2 በዚህ ዙር ለሁለቱም ቡድኖች 6 ጥያቄ በጋራ ይቀርባል። ጥያቄውን የሚመልሰው ቡድን የሚወሰነው ቀድሞ ደወሉን በመጫን ነው። ለመመለስ የሚሰጠው አንድ እድል ብቻ ሲሆን ይህም በ60 ሰከንድ ውስጥ መሆን ይኖርበታል። ትክክለኛውን መልስ መስጠት 15 ነጥብና የ1000 ብር ሽልማት ያስገኛል። ቅድሚያ ወስዶ በትክክል አለመመለስ 5 ነጥብ ያስቀንሳል። ጥያቄው ካልተመለሰ ለሌላኛው ቡድን እድሉ ይሰጣል። ትክክለኛውን መልስ ከሰጡ 15 ነጥብና 1000 ብር ሽልማት ያገኛሉ። ማንኛውም ጥያቄ ተነቦ ሳያልቅ ደወሉን መጫን ቡድኑን ጥያቄው እንዲዘለው ያደርጋል። ደንቡን ሰምተን ተመልሰናል። ስለዚህ የመጀመሪያውን ጥያቄ ዙር 2 አነባለሁ። ሁለታችሁም ዝግጁ ናችሁ? ጥያቄ ቁጥር 1 ቮለንቲ ነን ፊት ኢንጁሪያ። ይህ አባባል ወደሽ ከተደፋሽ ቢረግጡሽ አይክፋሽ የሚለውን የህግ ተጠያቂነት መርህ ይወክላል። አብራሩ። ቡድን 2 አብርቷል። ሰዓታችሁን ተጠቀሙ። አንድን ስራ ካረጉ በኋላ ተጠያቂነት እንዳለና ዝም ብሎ በነፃ ማለፍ እንደሌለ ላረጉት ስራ ሁሉ ተጠያቂነት እንዳለና ዝም ብሎ ሰርቶ ዞር ብሎ መሄድ እንደማይቻል ሪስፖንሲቢሊቲ ወይም ኃላፊነትን የሚያሳይ ነው ለሁሉም አክሽን። አብራሪ በደንብ። አንድ ነገር ፈቅዶ ያድ ካደረገ በኋላ ለሚመጣው ኮንሲኩዌንስ ወይም ውጤት ተጠያቂነት አብሮ እንደሚመጣ አምኖ መቀበል። ኦኬ፣ ሰዓቱ አልቋል። በትክክል ተመልሷል። ቮለንቲ ነን ፊት ኢንጁሪያ የሚለው አባባል ወደሽ ከተደፋሽ ቢረግጡሽ አይክፋሽ የሚለው የህግ ተጠያቂነት መርህን ይወክላል። ይህም ማለት በፍላጎት ያለ ማንም አስገዳጅነት ጉዳት ሊያመጣ በሚችል ድርጊት ውስጥ ተሳትፎ ጉዳት ቢደርስ ጉዳት አድራሹን ካሳ መጠየቅ አይቻልም የሚለውን የህግ መርህ የሚያሳይ ወይም የሚገልጽ ነው። ጥያቄ ቁጥር 2 ፓክታ ሱንድ ሰርቫንዳ። ይህ አባባል ሰው በቃሉ ይታሰራል የሚለውን የህግ መርህ ይወክላል። አብራሩ። ቡድን 1 አብርቷል። እነዚህ ሁለት ወይም 3 ብዙ ሀገራት ኮንቬንሽን ወይም ትሪቲ በሚፈራረሙበት ጊዜ ወደው ፈቅደው ለዛ ትሪቲ የሚገዙበት መርህ ነው። በትክክል ተመልሷል። ፓክታ ሱንድ ሰርቫንዳ ወይም ሰው በቃሉ ይታሰራል የሚለው የህግ መርህን ነው የሚወክለው። ይሄም ማለት ተዋዋይ ወገኖች በገቡት የውል ግዴታ መሰረት ለመፈጸም የሚችሉትን ሁሉ ማድረግ አለባቸው የሚለውን የህግ መርህ ይገልጻል። ወደ ጥያቄ ቁጥር 3 አመራለሁ። ጥያቄ ቁጥር 3 በስክሪናችሁ ላይ በምትመለከቱት ምስል ውስጥ ተጥሶ የምታዩት የህፃናት መብት ምንድን ነው? ሁለቱን ጥቀሱ። ቡድን 2 አብርተዋል። እነዚህ ህጻናት አንደኛው ከእድሜያቸው በታች እየሰሩ ይገኛል። ስለዚህ ከ15 ዓመት በታች እየሰሩ ስላለ እሱን ጥሰዋል። ሁለተኛ ደግሞ የህፃናቶችን መብት ጥሷል። የትምህርት የማግኘት መብት ፕላስ ደግሞ የተለያዩ የህፃናቶችን መብት ይጋፋል። የመጀመሪያውን ግልጽ አድርገው እስኪ። ከህፃናት መስራት ከሚችሉበት እድሜ በታች እየሰሩ ይገኛል። በትክክል ተመልሷል። በትክክል መልሰውታል። በስክሪኑ ላይ የሚታየው ምስል የሚያሳየው የህፃናት መብት ጥሰት አንደኛ የጉልበት ብዝበዛ፣ ሁለተኛ የህፃናት ትምህርት የመማር መብት ጥሰት ናቸው። ስለዚህ በትክክል መልሰዋል። ጥያቄ ቁጥር 4 ይሄም እንደዚሁ ምስል በማየት ነው የሚመለሰው።
በዚህ በምታዩት ምስል ውስጥ ተጥሶ የምታዩት መብት ምንድነው? ሁለቱን ጥቀሱ። ቡድን 1 አብርቷል። አንደኛው የእኩልነት መብት፣ ሁለተኛው ደግሞ ተጋገዙ። ሰዓት አላችሁ፣ እየቆጠረ ነው ግን። እሺ ሁለተኛው የአካታችነት መብት፣ ከመድሎ ነፃ የመሆን መብት። በትክክል ተመልሷል። በዚህ በምታዩት ምስል ውስጥ ተጥሶ የምታዩት መብት ምንድነው? ሁለቱን ጥቀሱ የሚል ነበረ። ስለዚህም ኢልሃምና ዳዊት በትክክል መልሰዋል። የእኩልነት መብትና ከአድሎ የመጠበቅ መብት ናቸው። ጥያቄ ቁጥር 5 የሚከተለውን ቃል ትርጉም እንዲሰጥ አድርገህ ወይም አድርገሽ አንብቢ ወይም አንብብ። ፍንጭ አለው። ዜጎችን በዘር በመለየት እንቅስቃሴዎችን በመገደብና የፖለቲካ መብቶችን በመንፈግ በቁጥር አናሳ የሆኑ የማህበረሰብ ክፍሎችን የበላይነት ለማስጠበቅ ታልሞ የተተገበረ ተቋማዊ የዘር መድሎ እንቅስቃሴ ነው። ቡድን 1 አብርቷል። እሺ ሞክሩ። ፍንጩንም በደንብ ለማገናዘብ በመሞከር ለመረዳት ሞክሩ። አፓርታይድ በማለት መልሰዋል። በትክክል ተመልሷል። ዜጎችን በዘር በመለየት እንቅስቃሴዎችን በመገደብና የፖለቲካ መብቶችን በመንፈግ በቁጥር አናሳ የሆኑ የማህበረሰብ ክፍሎችን የበላይነት ለማስጠበቅ ታልሞ የተተገበረ ተቋማዊ የዘር መድሎ እንቅስቃሴ አፓርታይድ ተብሎ ይጠራል። ጥያቄ ቁጥር 6 ተመሳሳይ አይነት ጥያቄ ነው። የሚከተለውን ቃል ትርጉም እንዲሰጥ አድርጋችሁ አንብቡ። ፍንጭ አለው። የአንድን ሀገር ግዛት በኃይል በመቆጣጠር ህዝቡንና የግዛቱን ሀብት ለራስ ኢኮኖሚያዊና ፖለቲካዊ ጥቅም መጠቀምን ይገልጻል። ፊደላቱ ተሰባጥረው አሉ። ቡድን 2 አብርቷል። እሺ ቀኝ አገዛዝ። ፊደላቱን በደንብ እዩዋቸውና ቃሉን አስተካክሉት። ቀኝ አገዛዝ። ቀኝ አገዛዝ ብለዋል። በትክክል ተመልሷል። ቀኝ አገዛዝ ሳይሆን ቅኝ አገዛዝ። ቅኝ አገዛዝ። ዙር 2 ያያችሁትን ይመስል ነበረ። ስለዚህ ነጥቡን ከዳኞቻችን ተቀብለን እስከምንመጣ ካፍታ ቆይታ በኋላ እንገናኛለን። የቡድን 1 እንዲሁም የቡድን 2 ነጥብ ደርሶናል። በዚህ ዙር ቡድን 1 45 ነጥቦችን አስቆጥሯል። ቡድን 2ም በተመሳሳይ 45 ነጥቦችን አስቆጥሯል። በዚህ ዙር አንገት ለአንገት ተያይዘው ሁለቱም እኩል ነው እዚህ እየደረሱ ያሉት። ወደ ዙር 3 ደግሞ እንሄዳለን። ዙር 3 ላይ ደግሞ እስኪ የሚኖረውን ፉክክር አብረን የምናይ ነው የሚሆነው። ዙር 3ም በተመሳሳይ የራሱ ደንቦች አሉት። ደንቦቹን ሰምተን እንመለሳለን ካፍታ ቆይታ በኋላ። በዚህኛው ዙር ደግሞ 6 የጥያቄ ምድቦች ለተወዳዳሪዎች ምርጫ ይቀርባሉ። ምድብ 1 ስነ ዜጋ፣ ምድብ 2 ሰብአዊ መብት፣ ምድብ 3
ምርጫና መራጮች፣ ምድብ 4 ስነ ጽሑፍ፣ ምድብ 5 ታሪክ፣ ምድብ 6 ሉላዊ ወይም ግሎባል። ከእነዚህ የጥያቄ ምድቦች ውስጥ ተወዳዳሪዎች ጥያቄ እንዲቀርብላቸው የሚፈልጉትን 5 ምድብ ይመርጣሉ። አንድ ቡድን ከመረጠው የጥያቄ ምድብ አንድ ጥያቄ የሚቀርብለት ሲሆን ይህንንም ለመመለስ 60 ሰከንድ ይሰጠዋል። ተወዳዳሪዎች የከበዳቸውን አንድ ጥያቄ ተመልካች እንዲመልስላቸው እድል መስጠት ይችላሉ። እያንዳንዱ ትክክለኛ መልስ 10 ነጥብና የ400 ብር ሽልማት ያስገኛል። ዙር 3 የምድብ ጥያቄ ነው እንደሚታወቀው። ስለዚህ ሁለታችሁም እኩል ነጥብ ነው ያመጣችሁት። ስለዚህ ከቡድን 1 እንጀምርና ወደ ቡድን 2 እንሄዳለን። ቡድን 1 ምረጡ፣ ምድብ ምረጡ። ምድብ 1 ስነ ዜጋ። ጥያቄ ቁጥር 1 ለቡድን 1 ስነ ዜጋ በሀገር ውስጥና በዓለም አቀፍ ሕግጋት መካከል ያለው ዋና ልዩነት ምንድን ነው? ሀ የተፈጻሚነት ወሰን፣ ለ የተጻፈበት ቋንቋ፣ ሐመርሃ የሕግ ተርጓሚ አካል መኖር፣ መ ሕጉ የሚመለከታቸው አካላት ወሰን። ሞክሩ። ሀሌታ ውሃ የተፈጻሚነት ወሰን። ሀሌታ ውሃ የተፈጻሚነት ወሰን ብለዋል። በትክክል ተመልሷል። ቀጣይ ምድብ ምረጡ። ስነ ዜጋ መርጣችኋል። ከቀሪዎቹ ምድቦች መካከል ምድብ 4 ስነ ጽሑፍ። ምድብ 4 ስነ ጽሑፍ። ጥያቄ ቁጥር 1 የስነ ጽሑፍ ምሳሌያዊ አነጋገሩን ጨርስ ነው። ካጋም የተጠጋ ቁልቋል ዳሽ። ዘላለም ሲያለቅስ ይኖራል። ሲያለቅስ ይኖራል። በትክክል ተመልሷል። ካጋም የተጠጋ ቁልቋል ሲያለቅስ ይኖራል። እሺ ምድብ ሌላ ምረጡ። ምድብ 2 ሰብአዊ መብት። ምድብ 2 ሰብአዊ መብት። እሺ ከሚከተሉት ውስጥ ሰብአዊ መብት ያልሆነው የቱ ነው? ሀ ስራ የመስራት መብት፣ ለ ትምህርት የመማር መብት፣ ሐመርሃ የግል መኪና የማሽከርከር መብት፣ መ ሁሉም መልስ ነው። እሺ ሰዓታችሁ እየቆጠረ ነው፣ ሞክሩ። ሐመርሃ የግል መኪና የማሽከርከር መብት። ሐመርሃ የግል መኪና የማሽከርከር መብት ብለዋል። በትክክል ተመልሷል። ምረጡ። 3 ምድቦች ቀርተዋቸዋል። ምርጫና መራጮች፣ ታሪክ፣ ሉላዊ። መርጣችሁ ከነዚህ ምድብ 3 ምርጫና መራጮች። ምርጫና መራጮች ምድብ 3 ዳሽ ሁሉም ሰው እኩል የመምረጥ መብት አለው የሚለውን መርህ ያንጸባርቃል። ሀ እኩል ምርጫ፣ ለ ቀጥተኛ ምርጫ፣ ሐመርሃ ሁለንተናዊ ምርጫ፣ መ የተወሰነ ምርጫ። ሁለንተናዊ ምርጫ። ሐመርሃ ሁለንተናዊ ምርጫ ብለዋል። በትክክል ተመልሷል። እሺ 2 ምድብ ነው የሚቀራችሁ። ታሪክና ሉላዊ ወይም ግሎባል ምረጡ ከሁለቱ። ሉላዊ ምድብ 6። ምድብ 6 ሉላዊ መርጠዋል። በዋናነት ዓለም አቀፍ ሰላምና ደህንነትን ማስጠበቅ ዋነኛ ዓላማ ያደረገው የትኛው ተቋም ነው? ሀ ኢንተርፖል፣ ለ የተባበሩት መንግስታት፣ ሐመርሃ የዓለም ባንክ፣ መ ሀና ለመልስ ናቸው። ለ የተባበሩት መንግስታት።
የተባበሩት መንግስታት ብለዋል። በትክክል ተመልሷል። ዓለም አቀፍ ሰላምና ደህንነትን ማስጠበቅ ዋነኛ ዓላማ ያደረገው ተቋም የተባበሩት መንግስታት ነው ማለት ነው። ቡድን 1 የምድብ ጥያቄያቸውን ጨርሰዋል። ስለዚህ ወደ ቡድን 2 እንሄዳለን። ቡድን 2 መጀመሪያ ምን ይሁንላችሁ? እሺ፣ ምድብ 1 ስነ ዜጋ። ምድብ 1 ስነ ዜጋ። ከሚከተሉት የዓለም አቀፍ ስምምነትን ይበልጥ የሚገልጸው የቱ ነው? ሀ የአንድ ሀገር ግዛት የተናጥል መግለጫ ነው። ለ በፓርላማ የጸደቀ የሀገር ውስጥ ህግ ነው። ሐመርሃ መደበኛ ያልሆነ የቃል ስምምነት ነው። መ በአንድ ወይም ከዚያ በላይ በሆኑ ሉዓላዊ ሀገራት መካከል የሚደረግ ስምምነት ነው። ተመካከሩ፣ ሰዓታችሁ እየቆጠረ ነው። እሺ መ ከአንድ ወይም ከዛ በላይ የሆኑ ሉዓላዊ ሀገራት መካከል የሚደረግ ስምምነት ነው። መ ብለዋል። በትክክል ተመልሷል። የዓለም አቀፍ ስምምነትን የሚገልጸው የቱ ነው የሚል ነበር ጥያቄው። መልሱ በአንድ ወይም ከዚያ በላይ በሆኑ ሉዓላዊ ሀገራት መካከል የሚደረግ ስምምነት ነው የሚለው ነው ማለት ነው። ሌላ ሁለተኛ ምድብ ምረጡ። ምድብ 2 ሰብአዊ መብት። ምድብ 2 ሰብአዊ መብት። ውሃ የማግኘት መብት ማለት ምን ማለት ነው? ሀ መንግስታት ለዜጎቻቸው ደህንነቱ የተጠበቀ ንጹህና ተመጣጣኝ ዋጋ ያለው ውሃ የማቅረብ ግዴታ አለባቸው። ለመንግስታት በውሃ አቅርቦት ረገድ አድሎ መፈጸም አይፈቀድላቸውም። ሐመርሃ መንግስታት ዜጎቻቸው ውሃ እንዳያገኙ መከልከል አይችሉም። መ ሁሉም መልስ ናቸው። መ ሁሉም መልስ ናቸው። መ ሁሉም መልስ ናቸው ብለዋል። በትክክል መልሰዋል። ውሃ የማግኘት መብት ምን ማለት ነው የሚል ነው ጥያቄው። አንደኛ መንግስታት ለዜጎቻቸው ደህንነቱ የተጠበቀ ንጹህና ተመጣጣኝ ዋጋ ያለው ውሃ የማቅረብ ግዴታ አለባቸው። መንግስታት በውሃ አቅርቦት ረገድ አድሎ መፈጸም አይፈቀድላቸውም። እንዲሁም መንግስታት ዜጎቻቸው ውሃ እንዳያገኙ መከልከል አይችሉም ማለት ነው። ይሄን መብት የሚያካትት ነው። 4 ምድቦች ይቀሯችኋል። ምርጫና መራጮች፣ ስነ ጽሁፍ፣ ታሪክ፣ ሉላዊ ወይም ግሎባል። ከነዚህ ውስጥ ምረጡ። ምድብ 3 ምርጫና መራጮች። ምድብ 3 ምርጫና መራጮች። በተከታታይ ነው እየመረጣችሁ ያላችሁት። ምርጫና መራጮች ቁጥር 2 መንግስት በተሰጠው ህገ መንግስታዊ ገደብ ውስጥ መስራቱን የሚያረጋግጠው ከሚከተሉት የትኛው ነው? ሀ የፌዴራሊዝም መርህ፣ ለ የበላይነት መርህ፣ ሐመርሃ የህገ መንግስታዊነት መርህ፣ መ የፍትሃዊ አስተዳደር ንቅናቄ። ሰዓት እየቆጠረ ነው። ተነጋገሩ፣ ሞክሩ። ሐመርሃ የህገ መንግስታዊ መርህ። ሐመርሃ የህገ መንግስታዊነት መርህ በትክክል ተመልሷል። 3 ምድብ ቀርቷችኋል። ስነ ጽሁፍ፣ ታሪክ፣ ሉላዊ። የትኛውን ትመርጣላችሁ? ምድብ 6 ሉላዊ። ምድብ ከመጨረሻው። እሺ፣ ምድብ 6 ሉላዊ። ዳሽ በሀገራት መካከል የሚነሱ ግጭቶችን የመዳኘት ስልጣን አለው። ሀ የተባበሩት መንግስታት ጠቅላላ ጉባኤ፣ ለ የተባበሩት መንግስታት የጸጥታ ምክር ቤት፣ ሐመርሃ የተባበሩት መንግስታት ጸሐፊ፣ መ ዓለም አቀፍ ፍርድ ቤት። ካላወቃችሁት ለኦዲየንስ መስጠት ይቻላል።
አንድ ጥያቄ የመስጠት እድል አላችሁ። እሺ ዓለም አቀፍ ፍርድ ቤት። ዓለም አቀፍ ፍርድ ቤት በትክክል ተመልሷል። በሀገራት መካከል የሚነሱ ግጭቶችን የመዳኘት ስልጣን ያለው ዓለም አቀፍ ፍርድ ቤት ነው ማለት ነው። አንድ ምድብ ይቀራችኋል። ስነ ጽሁፍ ወይስ ታሪክ? ስነ ጽሁፍ። ምድብ 4 ስነ ጽሁፍ። ቢመከር ቢዘከር ከጧት እስከ ማታ በእጅ አልልም ብሎ ቆየ ሲንገላታ። በዚህ ቅኔ ውስጥ ህብረ ቃሉ የቱ? እየተወያዩ ነው እንግዲህ። ይህን ጥያቄ ለኦዲየንሱ መስጠት እንፈልጋለን። ለኦዲየንስ መስጠት እንፈልጋለን ብለዋል። እስኪ ስጡ፣ ምረጡ። ማን ይመልስላችሁ እስቲ? ስሜ ዳዊት ሻሚ ይባላል። የአዲስ አበባ ዩኒቨርሲቲ የፐብሊክ አድሚኒስትሬሽን ኤንድ ዲቨሎፕመንት ማኔጅመንት ሁለተኛ ዓመት ተማሪ ነኝ። መልሱ በእጅ አልልም ነው። መልሱ በእጅ አልልም ብሏል። በትክክል ተመልሷል። ክብሩና ኢዮኤል ተመልሶላችኋል፣ ነጥብም አስገኝቶላችኋል ማለት ነው። የምድብ ጥያቄዎቻችን እነዚህን ይመስሉ ነበረ። ዙር 3 ያያችሁትን መስሎ ተጠናቋል። የዙር 3ንም ነጥብ ከዳኞቹ ይዘን የምንመለስ ይሆናል። ካፍታ ቆይታ በኋላ እንገናኛለን። እሺ ውድ ታዳሚዎቻችን፣ እንግዲህ ዛሬ ታዳሚ ብቻ አይደላችሁም ተጠያቂም ጭምር ናችሁ። ለእናንተ የተዘጋጁ ጥያቄዎችን ጠይቃችኋለሁ። ስለዚህ መልስ ትሰጣላችሁ ማለት ነው። አንደኛው ጥያቄ ፒያኖ ስንት የሙዚቃ ድምፅ ማውጫ ፊቶች አሉት? ፊቶች ወይም ኪ ብለን የምንለው ማለት ነው። ካሉት እንመርጣለን። አስቀድመ ስላወጣ እድሉን ላንተ እሰጣለሁ። እሺ ስሜ ቃላብ ዳዊት ይባላል። ከአዲስ አበባ ዩኒቨርሲቲ ነው የመጣሁት። 3ኛ ዓመት የጆርናሊዝም ተማሪ ነኝ። ፒያኖ 52 ነጭና 36 ጥቁር ኬዎች አሉት። በአጠቃላይ 88 ማለት ነው። በትክክል ተመልሷል። ፒያኖ 88 የድምፅ ማውጫ ፊቶች ወይም ኪስ ያሉት ሲሆን 52 ነጭና 36 ጥቁር ናቸው። ጥያቄ ቁጥር 2 የኤሌክትሪክ መብራትን የፈጠረው ማን ነው? በዚህ ክንፍ እንዴት ነው? እሺ ስሜ ባርክልኝ በልስት ይባላለሁ። ከአዲስ አበባ ዩኒቨርሲቲ የሁለተኛ ዓመት ቢአይኤስ ተማሪ። መልሱ ቶማስ ኤዲሰን። ቶማስ ኤዲሰን በትክክል ተመልሷል። የኤሌክትሪክ መብራትን የፈጠረው አሜሪካዊው ቶማስ ኤዲሰን ነው። የዙር 3 ነጥብ እጃችን ላይ ደርሷል። ዳኞች አሳውቀውናል። የዙር 3 ነጥብ የሚገርም ነው በጣም። ቡድን 1 50 ነጥብ አግኝቷል። ቡድን 2ም በተመሳሳይ 50 ነጥብ። የሚገርም ፉክክር ነው ማለት እንችላለን። እስኪ 2 ዙሮች ደግሞ ይቀሩናል። የሚቀጥለው ዙሮች ላይም የሚኖረውን ፉክክር የምናይ ነው የሚሆነው። ወደ ዙር 4 የምናልፍ ይሆናል። ዙር 4ም እንደተለመደው የራሱ ደንቦች አሉት። ደንቦቹን ሰምተን ካፍታ ቆይታ በኋላ እንመለሳለን። በዚህ 4ኛ ዙር ተወዳዳሪዎች የታወቁ ግለሰቦች ምስሎች፣ ቦታዎች እንዲሁም ሌሎች ነገሮችን እንዲለዩ 3 ጥያቄዎች ይቀርቡላቸዋል። ከጥያቄው ጋር አንድ ፍንጭ አብሮ የሚነገር ሲሆን መልስ ለመስጠት 30 ሰከንድ ይሰጣል። ትክክለኛ መልስ መስጠት 15 ነጥብና 400 ብር ሽልማት ያስገኛል። ተወዳዳሪዎች ሁለተኛ ፍንጭ እንዲሰጣቸው መጠየቅ ይችላሉ። ነገር ግን ትክክለኛ መልስ ሲሰጡ የሚያገኙት 10 ነጥብና 200 ብር ሽልማት ይሆናል። ሌላኛው ቡድን እድሉ ተሰጥቶት ጥያቄውን በትክክል ቢመልስ የሚያገኘው ነጥብ ወይም የገንዘብ ሽልማት አይኖርም። አሁን በቀጥታ ወደ ዙር 4 የምናልፍ ነው የሚሆነው። ዙር 4 የታዋቂ ግለሰቦችን፣ ቦታዎችን ወይም ሌሎች ነገሮችን ምስል ከስክሪን አይቶ የመለየት ውድድር ነው የሚሆነው። ከቡድን 1 እንጀምራለን። የመጀመሪያ ጥያቄ፣ ይህ በስክሪኑ ላይ የምትመለከቱት ሰው ማን ነው? አንድ ፍንጭ እሰጣለሁ።
እውቅ ደቡብ አፍሪካዊ ኮሜዲያን፣ ጸሐፊ፣ የቴሌቪዥን አዘጋጅና የፖለቲካ ተንታኝ ነው። ኮሜዲያን ትሬቨር ኖዋ። በትክክል ተመልሷል። ኮሜዲያን ትሬቨር ኖዋ ይባላል። እውቅ ደቡብ አፍሪካዊ ኮሜዲያን፣ ጸሐፊ፣ የቴሌቪዥን አዘጋጅና የፖለቲካ ተንታኝ ነው። እንዲሁም የህይወት ታሪኩን ቦርን ኤ ክራይም የተሰኘ መጽሐፍ ጽፎ ያስነበበ፣ የግራሚ አዋርድ ዝግጅቶችን ለ6 ተከታታይ ዓመታት በአቅራቢነት የመራ እውቅ የመድረክ ሰው ነው። በትክክል ተመልሷል። ጥያቄ ቁጥር 2 ቡድን 1 ይህ በምስሉ ላይ የምትመለከቱት ስርዓተ ነጥብ ምን በመባል ይታወቃል? ፍንጭ አንድ ሰጣለሁ። በአንድ ጽሑፍ ወይም ጥቅስ ውስጥ የተወሰነ ሀሳብ ተቀንሶ መቅረቱን ለማመልከት ያገለግላል። ተመካከሩ። ሰዓታችሁን ተጠቀሙ። ይቀጥላል ወይም 3 ነጥብ እስቲ አሻሽዩ። በትክክል አልተመለሰም። ይህ በስክሪኑ ላይ የምትመለከቱት ነጥብ ወይም ስርዓተ ነጥብ ነጠብጣብ በመባል ይታወቃል። በአንድ ጽሑፍ ወይም ጥቅስ ውስጥ የተወሰነ ሀሳብ ተቀንሶ መቅረቱን ለማመልከት የምንጠቀምበት ስርዓተ ነጥብ ነው። ሶስተኛው ጥያቄ ለቡድን 1 ይህ በስክሪን ላይ የምትመለከቷት ይህች ሰው ማን ናት? አንደኛ ፍንጭ ሰጣችኋለሁ። ፍንጭም ግን አያስፈልገውም። አይ ቲንክ ይሄኛው በጣም ግልጽ ሊሆን ይገባል። እስቲ ግን ልንገራችሁ ህጉን ለማክበር በ5000 እና በ10000 ሜትር ዓለም አቀፍ የሩጫ ውድድሮች የኦሎምፒክ የወርቅ ሜዳሊያዎችን በተከታታይ ያሸነፈች የመጀመሪያዋ ኢትዮጵያዊት ሯጭ ነች። አትሌት ጥሩነሽ ዲባባ። በትክክል ተመልሷል። አትሌት ጥሩነሽ ዲባባ ቀነኒ ትባላለች። ሁለተኛውንም ፍንጭ ግን እነግራችኋለሁ። በረጅም ርቀት የሩጫ ውድድር ባሳየችው ተፎካካሪነት የህፃን ፊት ያላት የማትበገረው እንስት የሚል ስያሜ ተሰጥቷታል። ጥሩነሽ ዲባባ ቀነኒ። ቡድን 1 የምስል መለየት ጥያቄያችሁን ጨርሳችኋል። ስለዚህ አሁን ወደ ቡድን 2 የምናመራ ይሆናል። ቡድን 2 የመጀመሪያው ጥያቄ ይህ በስክሪናችሁ ላይ የምትመለከቱት ስርዓተ ነጥብ ምን በመባል ይታወቃል? አንድ ፍንጭ እሰጣለሁ። በጽሁፉ ውስጥ ሀሳቡ የሌላ ሰው መሆኑን ለማሳየት፣ የተውሶ ቃላትን ለይቶ ለማመልከት፣ ጸሐፊው በትርጉማቸው የማያምንባቸውን አባባሎች ለይቶ ለማሳየት በጽሁፍ ውስጥ የሰዎችን ቃለ ምልልስ ቀንብቦ ለመለየት ያገለግላል። ምን ይባላል ይህ ስርዓተ ነጥብ? እሺ ሰዓታችሁ በቃችሁ። ኮቴሽን ወይም ትምህርተ ጥቅስ። እስቲ ደርሳችሁበታል? በትክክል እስቲ ቃላቱን በደንብ በሏቸው። ድርብ ጥቅስ። ድርብ ትምህርተ ሰዓት አላችሁ? እስቲ ድርብ ትምህርተ ጥቅስ። በትክክል ተመልሳል። ድርብ ትምህርተ ጥቅስ በመባል ይታወቃል። ይህ በስክሪናችሁ የምትመለከቱት ሰው ማን ነው? አንደኛ ፍንጭ ነግራችኋለሁ። የግብጽ ብሔራዊ የእግር ኳስ ቡድን አምበል ነው። ማን ነው? መሐመድ ሳላህ። መሐመድ ሳላህ በትክክል ተመልሷል። የመሐመድ ሳላህ ሲሆን የግብጽ ብሔራዊ የእግር ኳስ ቡድን አምበል ነው። እንዲሁም ላለፉት 9 ዓመታት በእንግሊዝ ፕሪሚየር ሊግ የሊቨርፑል የቀኝ መስመር አጥቂ ሆኖ ተጫውቷል። ሶስተኛና የመጨረሻ ጥያቄ በስክሪናችሁ ላይ የምትመለከቷቸው እኚህ ሰው ማን ናቸው? አንድ ፍንጭ እሰጣለሁ። በኢትዮጵያ የመጀመሪያው የግል ሬዲዮ ጣቢያ ሸገር ኤፍኤም 102.1 መስራች ናቸው። በደንብ ያቸው። ሁለተኛ ፍንጭ ጠይቀዋል። እነግራለሁ። ላለፉት 40 ዓመታት በጋዜጠኝነት ሙያ ያገለገሉ
ሸገር ካፌ በተሰኘ ሳምንታዊ የሬዲዮ ፕሮግራም የተለያዩ ማህበራዊ፣ ፖለቲካዊና የህግ ጉዳዮችን ለውይይት በማቅረብ የሚታወቁ ጋዜጠኛ ናቸው። ማህደር ብለዋል። በትክክል አልተመለሰም። ነጥብ ባያስገኝም አንደኛ ቡድን ወይም ቡድን አንድ ይህን ጥያቄ መሞከር ይችላል። ማርታ ብለዋል። አልመለሱም። በትክክል አልተመለሰም። ጋዜጠኛ መዓዛ ብሩ በመባል ይታወቃሉ። ዙር 4 ታዋቂ ግለሰቦችን ምስሎችን የመለየት ውድድር ይሄን ይመስል ነበረ። ለእያንዳንዱ ቡድን 3 ጥያቄዎች ቀርበው ነበረ። ኦልሬዲ እንዳያችሁት ሆኖ ተጠናቋል። ወደ ቀጣዩ ዙር ከማለፋችን በፊት አፍታ ቆይታ በኋላ እንገናኛለን። የዙር 4 ውጤት ደርሶናል። ውጤቱ አሁንም በጣም የሚያስገርም ሆኖ ቀጥሏል። ቡድን 1 30 ነጥብ አስቆጥረዋል። ቡድን 2ም በተመሳሳይ 30 ነጥብ አስቆጥረዋል። ተከታታይ ዙር እኩል ነጥብ በማስመዝገብ እኔ ሲያጋጥመኝ ለመጀመሪያ ጊዜ ነው። ፉክክሩ እንግዲህ በጣም እንደጨመረ ወይም ከፍ ማለቱን የሚያሳይ ነው። እንግዲህ 4 ዙር ሙሉ ሄደናል። እኩል ነው እየመጡ ያሉት። የመጨረሻውና 5ኛው ዙር ይቀረናል። እሱም የሚለይ ሊሆን ይችላል። በምልክት የመግለጽ ውድድር ነው። ዙር 5 ወደሱ ከማለፋችን በፊት ግን የዙር 5ን ደንቦች ተከታትለን ከአፍታ ቆይታ በኋላ እንመለሳለን። በዚህ የመጨረሻና 5ኛ ዙር እያንዳንዱ ቡድን 2 ጥያቄ ይቀርብለታል። ተወዳዳሪዎች ስለ ጥያቄው ምንነት ከቡድናቸው አባል በእጅ ምልክት፣ በስዕል ወይም በቃል ከሚነገራቸው ፍንጭ በመነሳት መልስ ይሰጣሉ። አንድ ጥያቄ ለመመለስ 30 ሰከንድ ይኖረዋል። ትክክለኛ መልስ መስጠት 10 ነጥብና 400 ብር ሽልማት ያስገኛል። ዙር 5 የምስል ጥያቄ ሲሆን በእጅ ምልክት የማስረዳትና የመመለስ ውድድር ነው። እኩል ናቸው አሁንም። ስለዚህ እድሉን ለቡድን 2 ልስጥ። አሁን ቡድን 2 ቦታችሁን ያዙልን። በእጅ የማሳየት የምልክት ውድድር ነው። ያላችሁ 30 ሰከንድ ነው። ሰከንዳችሁን ተጠቅማችሁ ያያችሁትን ምስል በምልክት በደንብ መግለጽ ነው የሚጠበቀው ከእናንተ። ኮምፒውተር የመጀመሪያው ምስል እሺ፣ ቦክስ፣ ስልክ፣ እሺ፣ ስልክ ውድ፣ እሺ፣ ስልክ፣ ሌላ ነገር፣ እሺ፣ አፕል በትክክል ተመልሷል። የአፕል የቴክኖሎጂ ምርቶች አርማ ነበር በምስሉ ላይ የታየው። ሁለተኛ ምስል ኮምፒውተር፣ እሺ፣ ሯጭ የሚሮጥ ሰው፣ ጫማ እግር፣ ባዶ እግር የሚሮጥ አበበ ቢቂላ በትክክል ተመልሷል። ቡድን 2 በምልክት የማሳየት ጥያቄያቸውን ጨርሰዋል። ወደ ቦታቸው ይመለሳሉ። ሞራል። ቡድን 1 የመጨረሻውን ዙር ጥያቄ በምልክት የማሳየት ጥያቄ ለመመለስ እባካችሁን ቦታችሁን ያዙልን። ሰላሳ ሰከንድ አላችሁ። ስለዚህ የተሰጣችሁን ምስል አይታችሁ በ30 ሰከንድ ውስጥ በምልክት የማስረዳት ውድድር ነው። ስለዚህ የመጀመሪያውን ጥያቄ እንጀምራለን። ኮምፒውተር የመጀመሪያው ምስል ክራውን፣ ኮፍያ፣ ንጉስ፣ መሪ፣ ፀጉር የሚኮረኩም ሰው፣ ሰዓታችሁ አልቋል። አልተመለሰም። እስኪ ዞሮሽ ማናቸው? አፄ ቴዎድሮስ ወይም ካሳ ኃይለ ጊዮርጊስ። ሁለተኛው ምስል ኮምፒውተር
30 ሰከንድ። ጫማ፣ ሶል፣ ናይክ። ቡድን አንድ የምስል በምልክት የማሳየት ውድድራቸውን ጨርሰዋል። እናመሰግናለን። ቦታችሁን መያዝ ትችላላችሁ። ዙር 5 በምልክት የማሳየት የመጨረሻው ውድድር ነበረ። ዘና የሚያደርግም ነበረ። በአጠቃላይ ያሉን 5 ዙሮች ጨርሰናል። ውጤታችን ከዳኞች እስከምንቀበል ድረስ አፍታ ቆይታ ወስደን እንመለሳለን። ዙር 5 የመጨረሻው ውድድር በምልክት የማሳየት ውድድር ውጤት ደርሶናል። በዚህም መሰረት ቡድን 1 10 ነጥብ አስቆጥረዋል። ቡድን 2 20 ነጥብ አስቆጥረዋል። እንግዲህ የዛሬው ውድድር ይሄን ይመስል ነበረ። እንዳጠቃላይ ድምር ውጤትም እጃችን ላይ ደርሶናል። ቡድን 1 164 ነጥብና 7550 ብር ሽልማት አግኝተዋል። ቡድን 2 174 ነጥብና 7950 ብር ሽልማት በማግኘት ቡድን 2 የዛሬው ውድድር አሸናፊዎች ሆነዋል ማለት ነው። ሽልማታችንን እንዲሰጡልን በመካከላችን የተገኙ የክብር እንግዳ አሉን። ከኢፌድሪ የሕገ መንግስትና ፌዴራሊዝም አስተምሮ ማዕከል የመጡ አቶ ሬድዋን ሻሚል ሽልማቱን እንዲሰጡልን ወደ መድረክ እጋብዛለሁ። ቡድን 1 ሽልማታችሁን የምትወስዱ ይሆናል። ቡድን 2 የዕለቱ አሸናፊዎች ሽልማታችሁን ትወስዳላችሁ። እንግዲህ ውድ ተመልካቾቻችን የዛሬው የሀበጋር የተማሪዎች ጥያቄና መልስ ውድድር የተከታተላችሁትን ይመስል ነበረ። ተመሳሳይ ጉዳዮች ላይ አዳዲስ ተወዳዳሪዎችን ይዘን የምንቀርብ ይሆናል። እስከ ሳምንት ቸር እንሰንብት።